በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘኍልቍ ምዕራፍ 25 ከቁጥር 1 እስከ ፍጻሜ ምዕራፍ። እስራኤልም በሰጢም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመር። ሕዝቡንም ወደ አምላኮቻቸው መሥዋዕት ጠሩ። ሕዝቡም በሉ፣ ወደ አምላኮቻቸውም ሰገዱ። እስራኤልም ብዔልፌጎርን ተከተለ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። እግዚአብሔርም ሙሴን የእግዚአብሔር የቁጣው ጽናት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደህ በፀሐዩ ፊት ወደ እግዚአብሔር ስቀላቸው አለው። ሙሴም የእስራኤልን ዳኞች እናንተ ሁሉ ብዔልፌጎርን የተከተሉትን ሰዎቻችሁን ግደሉ አላቸው። እነሆም ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማኅበር ሁሉ ፊት ምድያማዊቱን አንዲቱን ሴት ወደ ወንድሞቹ አመጣት። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበር። የካህኑም የአሮን ልጅ የአልዓዛር ልጅ ፊንሐስ ባየው ጊዜ ከማኅበሩ መካከል ተነስቶ በእጁ ጦር አነሣ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላዊውንም ሰውና ሴቲቱን ሁለቱን ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍቱ ተከለከለ። በመቅሰፍትም የሞተው 24,000 ነበረ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የካህኑ የአሮን ልጅ የአልዓዛር ልጅ ፊንሐስ በቅንዓቴ በመካከላቸው ቀንቶአልና ቁጣዬን ከእስራኤል ልጆች መለሰ። እኔም የእስራኤልን ልጆች በቅንዓቴ አላጠፋሁም። ስለዚህ እነሆ የሰላሜን ቃል ኪዳን እሰጠዋለሁ። ለአምላኩም ቀንቶአልና ለእስራኤልም ልጆች አስተሰርዮአልና ለእርሱ ከእርሱም በኋላ ለዘሩ ለዘላለም ክህነት ቃል ኪዳን ይሆንለታል። ከምድያማዊቱም ጋር የተገደለው የእስራኤላዊው ሰው ስም ዘንበሪ ነበረ። የአባቱ ቤት አለቃ የስምዖናውያን የሆነ የሰሉ ልጅ ነበረ። የተገደለችውም ምድያማዊት ስሟ ከስቢ ነበረ። እርሷም የሱር ልጅ ነበረች። እርሱም በምድያም ዘንድ የአባቱ ቤት ወገን አለቃ ነበረ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በፌጎር በመቅሰፍቱ ቀን ስለተገደለችው ስለ ምድያም አለቃ ልጅ ስለ እህታቸው ስለ ከስቢ በፌጎር ምክንያት በሸነገሏችሁ ሽንገላ አስጨንቀዋችኋልና ምድያማውያንን አስጨንቋቸው፣ ግደሏቸውም። ይቆየን። ወስብሐት ለእግዚአብሔር።